አዜብ ምን አይነት የደደብ ስራ ነው እየሰራሽ ያለሽው? ቆይ ልትገይኝ ነው እንዴ? አንቺ ቁራሪት አሁንም እዚህ ታስረሽ እንደ ትዕቢተኛ ለመሆን ያታስቢያለሽ? ትዕቢት አይደለም። የሰው ልጅ እንዴት በሰው ላይ በዚህ ልክ ይጨክናል? ጭካኔ ያላየሽም ቤዛ፣ ይሄ ገና የመግቢያው ክፍል ነው። እሺ አሁን ከኔ ምንድን ነው የምትፈልጊው? ከአንቺ የምፈልገው ነገር የለም። ምንም አትፈልጊ ከሆነ ታዲያ ለምንድን ነው እኔን አስረሽ የምታሰቃይ? እኔ የምፈልገው መበቀል ብቻ ነው፣ ውድቀትሽን ማየት። በቀል? ቆይ እኔ በህይወትሽ ምን አደረኩሽና ነው እንደዚህ የምትበቀይ? ምን አደረግሽኝ? ህይወቴን በሙሉ ያበላሻችሁት አንቺና እናትሽ አይደላችሁ? እኛ ያንቺን ህይወት አላበላሽንም። በደልሽን በእኛ ህይወት ላይ አታላኪ። አፍሽን ዝጊ። የኔን ህይወት ያጨለምሽው ራስሽ ነሽ። ሰምኛለሽ? አሁን ደግሞ የኔ ተራ ነው። በቀል አይምሮሽን ስላወቀው እውነቱን እንኳን ማየት አቅቶሻል። እውነቱ ደግሞ እኔ የበላይ መሆኔ ነው። አንቺ ታስረሻል፣ እኔ ደግሞ እቆጣጠርሻለሁ። በዚህ ገመድ ስላሰርሽኝ አሸናፊ የሆንሽ መስሎሻል አይደል? አዎ አሸናፊ ነኝ። አሁን የምትይን ሁላ የምወስነው እኔ ነኝ። ለጊዜው ሊመስልሽ ይችላል፣ መጨረሻው ግን ይሄ አይደለም። እሺ መጨረሻውን አታስቢ። አሁን ያለሽበትን ስቃይ ብቻ ተቀበይ። ወይዘሮ አዜብ አላስፈላጊ ጭቅጭቅ ውስጥ አትግቢ። ጊዜያችንን ዝም ብለን እያባከንን። ቆይ ደስታ፣ የዚች ልጅን የትዕቢት ድምፅ መስማት ፈልጋለሁ። ደስታ፣ አንተስ ብትሆን የዚህ ተንኮል ተባባሪ መሆን መጨረሻ ላይ አይቆጭም? ወይዘሮ ቤዛ፣ እኔ ስለ ራሴ ጥቅም ብቻ ነው የማስበው፣ ስለሌላው ምንም አይመለከተኝም። ሰማሽ አይደል? ማንም አያዝንልሽም። አይዞሽ አዜብ፣ እኔ ከእንግዲህ በኋላ ለራሴ አላለቅስም። አንቺ ግን ከአሁን በኋላ ህሊና የሚባል ነገር ይኖርሻል። ህሊና የሚባል ነገር እኔ ጋር በፍጹም አይሰራም። እኔ የምኖረው ለራሴ አላማ ብቻ ነው። አላማዊ ሰውን መጉዳት ከሆነ ከአሁን በኋላ አሳዛኝ ህይወት ነው የሚኖርሽ። እኔን ማስተማር አያስፈልግሽም። ይልቁንስ ሂጂና ለዛች አሮጊት አስተምሪያት። እናቴን በዚህ ውስጥ አታስገቢያት አልኩሽ። እናቴን አታስገቢያት እያልሽ እኔን ማስቆም አትችይም። እሷም ራሷ ለብቻዋ ዋጋዋን ትከፍላታለች። ጨካኝ ነሽ አዜብ፣ በጣም ጨካኝ ነሽ። ትሰሚኛለሽ? አዎ ጨካኝ ነኝ። ምክንያቱም ዓለም ራሷ ጨካኝ ስለሆነችብኝ። ግን ይሄ ሁሉ ለምን? ምን ልታተርፊ ነው? ቆይ እንደዚህ የምታሰቃይ? የአእምሮ እረፍት አገኛለሁ። አንቺ ስትሰቃይ ማየት እኔ የህሊና እረፍት አገኛለሁ። እኔ እዚህ በመታሰሬ አንቺ አእምሮሽ እረፍት የሚያገኝ ይመስልሻል? በደንብ እንጂ። በእያንዳንዱ ደቂቃ አንቺ ስትሰቃይ እኔም ደግሞ በደንብ ደስ ይለኛል። አንቺ እኮ ህሊናሽን ሽጠሽዋል። ስለ ህሊና አታውሪ። ህሊና ገንዘብና ስልጣን ሊሆን አይችልም። አንድ ቀን ይሄ ሁሉ ድራማሽን ታቆሚያለሽ። እስከዚያው ግን አንቺ እዚህ አቧራ ውስጥ ትቀመጫለሽ። ወይዘሮ አዜብ፣ እውነቱን ይዘሽ የትም ማምለጥ እንደማትችይ ወቂ። እሺ እመቤት ቤዛ፣ እውነቱማ እኔ የዚህ ቤት ባለቤት መሆኔ ነው። ኦኬ ና ስጋና እንውጣ። ሄሎ የኔ ፍቅር፣ እንዴት ነህ? እኔም በጣም ናፍቀኸኛል። እንገናኛለን። እሺ የኔ ፍቅር። እንዴ ካለ መታህል እንዴ? አላየሁህም ነበር። ቆይ ለመሆኑ
ከማን ጋር ነበር የምታወሪው? የራሴ ጉዳይ ነው። ከሌላ ሰው ጋር ማውራቴ እንዲያስቆጣህል እንዴ? የኔ ፍቅር እያልሽ የምታወሪውን ሰው ማን እንደሆነ የማውቀዋታል። ምን አገባህ ካሌብ? እያንዳንዱን እርምጃዬ ልትቆጣጠር አትችልም። ምን ማለት ነው? ምን አገባ ማለት? ቆይ እኔ እዚህ ቁጭ ብዬ ከሌላ ወንድ ጋር ታወሪያለሽ? አንተ ሁል ጊዜ በጥርጣሬ ስለምታየኝ የኔ ጥፋት አይደለም። ጥርጣሬ ነው የምትይው? በገዛ ጆሮዬ እኮ ነው የሰማሁት። የፈለግከውን ያክል መተርጎም ትችላለህ። እኔ ማብራሪያ አልሰጠህም። ደሊና ትዕግስቴን አታስጨርሽኝ። አሁን እያወራሽ የነበረው ሰው ማን ነው? ባልነግርህስ ምን ታደርጋለህ? በቃል ልታስረኝ ትፈልጋለህ? አልፈልግም። እኔ የምፈልገው ታማኝነትና እውነት ብቻ ነው። ታማኝነት? አንተ መቼ ነው እኔ የምልህን የምታምነውና ስለ ታማኝነት የምታወራው? አንቺ እኮ ነሽ ለጥርጣሬ በር የምትከፍቺው። ያው አሁንም ስልክሽን ደብቀሽ ልታልፊው ነው። ስልኬ ደግሞ የግል ንብረቴ ነው። አንተ ደግሞ ስልኬን የመጎርጎር መብት የለህም። ስልክሽን ስጪኝ። ማን እንደደወለ ማየት አለብኝ። እንዳትነካኝ አልኩ። እጅህን አንሳ። እንዳትነካኝ አልኩ። እኔ አንተ አገልጋይ አይደለሁም። አታልለዋለሁ ብለሽ እንዳታስቢ። እውነቱ መውጣቱ አይቀርም። የፈለግከውን አስብ። እኔ ከአንተ ጋር የማደርገው ጭቅጭቅ ሰልችቶኛል። ሰልችቶሻል? ታዲያ ከሰለችሽ ለምን እዚህ ትቀመጫለሽ? ይህም የኔ ቤት ነው። አንተ በፈለግከው ሰዓት ልታባረረኝ አትችልም። ደሊና፣ ቤቱ አይደለም ዋናው ነገር። አንቺ እኔን በጣም ነው የናቅሽ። ንቀት አይደለም፣ ግን አንተ በራሴ ህይወት የምታደርገውን ጣልቃ ገብነት አልቀበለውም። ደሊና፣ ይሄ ጣልቃ ገብነት አይደለም። ይሄ ስለ ግንኙነታችን መቆርቆር ነው። የምትቆረቆርልኝ እንደ እስር ቤት ከሆነ ይሄንን አልፈልገውም። አንቺ ሴት አእምሮሽ ተዛብቶብሻል እንዴ? ምንም እየተረዳሽኝ አይደለም እኮ። አንተ ነህ ልትረዳኝ ያልቻልከው። እያንዳንዱን እንቅስቃሴን ትቆጣጠራለህ። ምክንያቱም የምታደርጊው ነገር በሙሉ አጠራጣሪ ስለሆነ። ጥርጣሬ ህመም ሆኖብሃል ካሌብ። ሕክምና ያስፈልግሃል። እኔ አይደለሁም ታማሚው፣ አንቺ ነሽ ከጀርባ የሆነች ድራማ መሰሪው። ድራማ? እኔ ምንም አይነት ድራማ አልሰራም። ቅድም በስልክ የኔ ፍቅር ምናምን ስትባባይ ነበር። ታዲያ እሱ ምንድን ነው? ካሌብ፣ እኔ የፈለግኩትን ብል ከአንተ ጋር ምን ያገናኘዋል? ከእኔ ጋር ያገናኘዋል። ምክንያቱም እኔ አሁንም የአንቺ አፍቃሪ ነኝ። ፍቅር በጥርጣሬና በቁጣ አይገለጽም ካሌብ። እሺ፣ አሁን ያወራሽውን ሰው ንገሪኝና ይህን ጭቅጭቅ አሁን እንቋጨው። አልነግርህም አልኩ እኮ። የፈለግከውን አድርግ። ደሊና፣ ትዕግስቴን እየፈተንሽ ነው። መጨረሻው አያምርም። ምን ልታደርገኝ ትችላለህ? ልትመታኝ ነው? እኔ እጄን ባንቺ ላይ አላነሳም፣ ግን ይህን ንቀትሽን በፍጹም አልታገሰውም። እሺ፣ ስለዚህ ምን ታደርጋለህ? እውነቱን እስካልነገርሽኝ ድረስ ከኔ ጋር በዚህ መልክ ማውራታችን። እውነቱ አንተ በራሴ የፈጠርከው ቅዠት ነው ካሌብ። ከአንቺ ጋር ማውራት ህመም ብቻ ነው የሚያስተርፍብኝ። በቃሽ። እዚህ ይልቅ ብታርፍ ይሻላል። ይኸውልሽ ደሊና፣ እየሰማሽኝ ነው? አንድ ነገር ከጀርባዬ ብታረጊ ዋጋሽን ታገኛለሽ። ካሌብ፣ ማስፈራራትህን ለራስ ያዘው። ይሄ የቅናት ስራ ሰርቷል ማለት ነው። ወይዘሪት ቤዛ፣ ቅድም ከአንቺ ምንም አልፈልግም ብዬሽ ነበር አይደል? አዎ፣ መቀበል ነው የምፈልገው ብለሽ ነበር። ሀሳቤን ቀይሬያለሁ። አሁን ግን አንድ እንድታደርግልኝ የምፈልገው ነገር አለ። ምን እንዳደርግልሽ ነው የምትፈልጊው? ሁሉንም ነገር። ይሄ ምስቅልቅል አድርገሽ የፈጠርሽውን ወሬ ሁሉ ለካሌብ እውነቱን ትነግሪያለሽ። አእምሮሽን ሰጠሻል ወይዘሮ አይዞ። ይሄ በፍጹም አይሆንም። ይሆናል ቤዛ፣ እንዲሆንም ታደርጊዋለሽ። እኔ ያላደረግኩትን ነገርና የሰራሽን ወንጀል በራሴ ላይ እንደወስን ነው የምትፈልጊው? ጥፋቱ የአንቺውን የኔ አሁን የዚህ ጋር አስፈላጊ አይደለም። ዋናው ነገር ለካሌብ እውነቱን መንገርሽ ብቻ። እኔ ያላደረግኩትም ላላደረግኩት ነገር ደግሞ የካሌብን ጥላቻ አልሸከምም። ማትናገሪ ከሆነማ እዚህ ቦታ ላይ በሰላም
ለካሌብ ደውዬ እኔ ያላደረኩትን ነገር እንድነግረው ነው አይደል የምትፈልጊው? ይሄን በፍጹም አላደርገውም። ህልም ነው አዜብ። ህልም አይደለም፣ ህይወትሽን ለማትረፍ የምታደርጊው ብቸኛ ነገር ብቻ። ካሌብን ማታለል አትችይም። እውነታው አንድ ቀን መውጣቱ አይቀርም። እውነቱ የሚወጣው እኔ ስፈቅድ ብቻ። አሁን ግን እውነቱ መናገር አለብሽ። እኔ እውነቱን ብቻ ነው የምናገረው። ለአንቺ ተንኮል፣ ሴራ ሽፋን አልወስድም። ቤዛ ዝም ብለሽ አትቀባጥሪ። አዜብ የምትልሽን ብቻ አድርግ። ደስታ ዝም በል። እኔን አታስገድዱኝ። ማንም አያስገድድሽ። ነገር ግን ውጤቱን ትቀበያለሽ። ምን ልታደርጊ ነው? ልትገይኝ ነው? በገልሽ ማን ያውቅ? ማንስ መጥቶ ያድንሻል? አዜብ ይሄ ሁሉ ወንጀል ነው። ቆይ ይሄን ያህል ወዴት እየሄድሽ ነው? እኔ ወደምፈልገው ግብ እየሄድኩ፣ አንቺ ግን በመንገዴ ላይ እንቅፋት ሆነሽ። ለካሌብ የሌለ ነገር ተናግሬ እሱ እንዲጠላኝ አላደርግም። ካሌብ አሁንም ለአንቺ ምንም አይነት ስሜት የለውም። በደንብ አድርጌ አንቺን እንዲጠላሽ ማድረግ ብቻ ነው ከኔ የሚጠበቀው። ያንን ሁሉ ድራማ የሰራሽው እሱን ለማግኘት ነው አይደለም? አዎ እሱን ለማግኘት፣ ከአንቺ ለመለየትና ህይወቴን ለማስተካከል። በውሸትና በተንኮል የተገነባ ህይወት መቼ የሚሆን ዘላቂ ሊሆን አይችልም። የነገን አታውሪ። ዛሬ እኔ የምፈልገው ይሄንን ብቻ ነው። አልቀበለውም አልኩሽ። የፈለግሽውን አድርጊ። በደንብ አስቢበት ቤዛ። ይሄ ቀልድ እንዳይመስልሽ። ደስታ እጅህን አንሳ ከላይ ላይ አንሳው። አንቺ እሺ ካላልሽኝ ከዚህ መጋዘን መቼም ቢሆን በህይወት አትወጪም። እዚሁ በሞት እንኳን ያላደረኩትን ነገር መቼም አላምንም። እዚሁ አቧራ ውስጥ ትበሰብሻለሽ። ማንም መጥቶ ያድንሽ። አዜብ ፈጣሪ ያያል። እውነቱ አይደበቅም። ፈጣሪን አታሽብኝ። አሁን ውሳኔው በእጅሽ። ውሳኔን አልቀይርም። በፍጹም አላደርገውም። ይህ ውሳኔሽ ደግሞ መጨረሻሽ ነው። ወይዘሮ አዜብ ሰዓቱ እኮ እየሄደ ነው። ቶሎ እንድትወስን አድርጊያት እንጂ። ጊዜ እንሰጣታለን። ጭንቅላቷ በደንብ አድርጎ እንዲሰራ ማድረግ አለብን። ምንም ያክል ጊዜ ብትሰጪኝ እንኳን ሀሳቤን አልቀይርም። ታያለሽ ደግሞ ረሃብና ፍርሃት ሲይዝሽ እንዴት አድርገሽ እንደምትለምኝን እናያለን። እኔ አንቺን በፍጹም አልለምንሽም። እሺ ጥንካሬሽን ካኝነሽ አዜብ፣ በቃ ይሄ ሁሉ ይበቃሻል። አልበቃኝ። እኔ የምፈልገውን እስከማገኝ ድረስ ምንም አይበቃኝም። ካሌብን በፍጹም ልታታያለሽ። እሱን ለእኔ ታዩ። አንቺ ብቻ እሺ በይ። አልልም አልኩሽ። አስቢበት። እስኪመለስ ጊዜ እምቢ ካልሽ በገዛችሽ ራስሽን በራስሽ ተጠቅመሽ። ሄሎ የኔ ፍቅር፣ ቅድም ስላቋረጥኩ በጣም ይቅርታ። አሁን ብቻዬን ነኝ፣ አውራኝ። እሺ እንዴ አንቺ ደሊና፣ አሁንም ያንን ሰው እያወራሽ ነው? አዎ ምን ነው? አንቺ ልጅ ቆይ እኔን ለማበሳጨት ነው ወይስ የምርም ንቀሽኛል? የፈለግከውን ማሰብ ትችላለህ። እኔ ግን ማውራቴን አላቆምም። ሄሎ ስልኩን አቁሚውና ስጭኝ። አልሰጥም። ስጭኝ ያልኩሽ። አልሰጥም። ከጀርባዬ ከሌላ ወንድ ጋር እያወራሽ እንድትቆይ አልፈልግም። አንተ ማን ስለሆንክ ነው ሲጀመር ፍቃድ የምትጠየቀው? ደሊና እኔ እኮ ያንቺ ፍቅረኛ ነኝ። ከኔ ሌላ ወንድ የኔ ፍቅር ስትይ ዝም እምልሽ ነው የሚመስልሽ? ፍቅረኛዬ ነህ፣ ግን እኮ እኔን አምነህ አታውቅም። እንዴት አምንሻለሁ ደሊና? በገዛ ጆሮዬ አጠገብ የሆነሽ እኮ ከሌላ ወንድ ጋር የኔ ፍቅር ስትባበይ ሰምቻለሁ። ምናልባት እሱ ካንተ በተሻለ ትኩረትና ፍቅር ስለሚሰጠኝ ሊሆን ይችላል። ከኔ በላይ ፍቅር ይሰጥሻል? ይሄን ነገር በፊቴ ስትናገሪ እንኳን አታፍሪም? እውነቱን ለመናገር ምን ያሳፍረኛል ካሌብ? አንቺ ሴት ቆይ በፍጹም ህሊና የለሽም እንዴ? እንዴት የምታፈቅሪኝ ሰው እንደዚህ ትበድያለሽ? አንተ የወደድከው እኔን ሳይሆን የራስህን ቅናት ነው። ደሊና ቅናት አይደለም፣ አንቺ ነሽ እብድ የምታረጊ። እና በዳ ማብረድ ትችላለህ፣ ማን ከለከለክ? ደሊና ስጪኝ እያልኩሽ ነው። አሁኑኑ እውነቱ መውጣት አለበት። አምጪው።
ልታስፈራረኝ እንዳትሞክር፣ የፈለግከውን አድርግ። ቆይ እኔን ለማናደድ እየሞከርሽ ነው? በቅናት እንድቃጠል ትፈልጊያለሽ? አንተ እኮ በትንሽ ነገር ነው የምትቃጠለው። እኔ ምን ላድርግ? ያ ሰው ማን እንደሆነ ነገር ማን ነው ልብሽን የወሰደው? ከአንተ የተሻለ ወንድ እንደሆነ ብቻ አውቅ። ደሊና ድንበር እያለፍሽ ነው። ከዚህ በላይ ንቀትሽን አልችለው። መንገዱ ክፍት ነው፣ መሄድ ትችላለህ። አሁን እኔን አባረርሽኝ፣ ከዛ ደግሞ ለሌላ ወንድ መንገድ ልከፍቺ ነው ማለት ነው? አንተ በራስህ አቅም ማነስ ምክንያት ነው የምትሸሸው ካለ። አቅም ማነስ? ቆይ እኔ ላንቺ ያላረኩት ነገር ምን አለ? ሰላም አልሰጠኸኝም። ሁልጊዜ ጥርጣሬ፣ ሁልጊዜ ቁጣ። ምክንያቱም አንቺ ድብቅ ነገር ስለምታደርጊ ነው። ይኸው ዛሬ በግላጭ አየሁት። ያየኸውን አምነህ ተቀበል። አሁን ግን ከፊቴ ሂድልኝ። አንቺ እኔን አሽቀንጥረሽ ጥለሽ ከእሱ ጋር ለመደሰትም ታስቢያለሽ? አዎ፣ ከአንተ ጋር ከምሰቃይ ከእሱ ጋር ብደሰት ይሻለኛል። አልፈቅድም። በፍጹም ይሄ እንዲሆን አልፈቅድልሽም። የምትከለክለኝ በምን አቅምህ ነው? አሳይሻለሁ። የዚያን ወንድ ማንነት አግኝቼ ዋጋውን እሰጥልሻለሁ። እሺ? ዛቻህን ለራሴ ያዘው፣ አታንገራግረኝ። እብድ እያረግሽ ነው ደሊና። በአንቺ ምክንያት አእምሮዬን እያጣሁ እኮ ነው። ያንተ ችግር ነው፣ የኔ አይደለም። ደሊና ይሄ ሁሉ ድራማሽ ያበቃለታል። እዚህ ፊቴ ቆመ ከምትዝትብኝ ብትወጣ ይሻላል። ደሊና እኔ አንቺ ማመኔ ትልቅ ስህተት ነው። እኔም ካንተ ጋር በመሆኔ ጸጸት ውስጥ ገብቻለሁ። ትሰምኛለሽ? ዳግመኛ ወደ ህይወት እንዳትመጪ። አንቺው አጠቂ። ቆይ ለምንድን ነው የምትሰጠኝ? አዜብ ውሃ እንዳሰጣት ብላ ከልክለሃል ነበር? አዎ ብላለች። እኔ ግን እንድሞች አልፈለኩም። አመሰግናለሁ ደስታ። ግን ይሄ ደግነት ከየት መጣ? ደግነት አይደለም። እኔ ገዳይም አይደለም። እኔ የምፈልገው ቃል የተገባልኝን ገንዘብ ብቻ ነው። ገንዘብ? ደስታ፣ አዜብ ገንዘብ ተሰጠኛለች ብለህ ታስባለህ? አዎ ታስረክበኛለች። የተባባለውን ስራ እስከጨረስኩ ድረስ ትከፍለኛለች። በጣም ሞኝ ነህ ደስታ። አዜብን አታውቃትም። ስለ እሷ አታውሪ። ስለ እኔና ስለ እሷ የምናውቀው እኔና እሷ ብቻ ነን። አዜብ እኔን አጥፍታኝ አንተን በሰላም የምትተው ይመስላል? ምን ማለት ፈልገሽ ነው? እሷ እኔን ካጠፋችኝ በኋላ ብቸኛው ለሰራችው ወንጀል ምስክር አንተ ነህ። እኔ እሷ ረዳት ነኝ፣ ምስክር ደግሞ አይደለም። እሷ አንተን አሳልፋ ትሰጣለች ደስታ። ለሰራችው ወንጀል በሙሉ አንተን ተጠያቂ ታደርጋለች። ከዛ እሷ አንተን ታስጠይቃለች። ውሸት ነው። አዜብ እንደዚህ አታደርግም። አሳልፋ ነው የምትሰጥ ደስታ። ለሰራችው ወንጀል አንተን ተጠያቂ አድርጋ እራሷን ነፃ ነው የምታደርገው። አይሆንም። አዜብ ፈጽሞ ያን አታደርግም። ደስታ፣ እውነቱን ነው እየነገርኩ ያለሁት። በደንብ አስብበት። እኔ ከጠፋሁኝ ቀጥታ የሚጠረጠረው ማን ይመስልሃል? በቃሽ፣ ዝም በይ አልኩሽ። ስለ እኔ ምንም ነገር አይመለከትሽ። ገባሽ? እሺ፣ ዝም አልኩ። ዝም እላለሁ። መጨረሻ ግን አስብ። ቅድም እኮ ነግሬሽ ነበር። ከአንቺ ጋር ማውራት አልፈልግም። ወይኔ ልጄ፣ በምን ሁኔታ ውስጥ ሆኜ ያቺ ጨካኝ ሴት እንዴት አድርጋሽ ይሆን? ዝም ብዬ መቀመጥ የለብኝም። የአዜብ ፍላጎት እኛን ማሳደድና መበቀል ነው። በልጄ ስቃይ እኔን መቅጣት ነው የምትፈልገው። ለፖሊስ ብናገር ልጄን አደጋ ላይ ነው መጥላት። ይሄን ማድረግ ደግሞ ለአዜብ ነገሮችን ማመቻቸት ነው። ስለዚህ ይሄን አደጋ እኔ መውሰድ አልችልም። የደስታን ድምፅ ቅድም በስልክ ሰምቼዋለሁ። ስለዚህ ደስታ ከአዜብ ጋር ነው ማለት ነው።
ደስታ እዚህ ድረስ የሄደው በጥቅምና በንዴት ነው። አዜብ ደግሞ ሙሉ በሙሉ ንግግሩን ሁሉ ተቆጣጥረዋለች። አዜብ አንተንም ልታስር ትፈልጋለች ብዬ ብለው ወይ ያለችበትን ቦታ ይነግረኝ አሊያም ደግሞ ፈቶ ይለቃታል። ልጄን ከዚህ የበቀል እሳት ውስጥ ለማውጣት ሲባል ማድረግ ያለብኝን ነገር ሁሉ አደርጋለሁ። በበቀል ተነሳስተሽ በሰራሹ ስራ እጣ ፋንታሽ እንዲበላሽ አልፈቅድም። እባክህን አንሳው፣ አንሳው፣ አንሳው ይሄን ስልክ። ሄሎ ደኒና፣ አሁን የት ነው ያለሽው? ስለ ካሌብ ነው አይደለ? አሁንም ነገራችሁ አልተስተካከለም? አውቃለሁ። ካሌብ ስለተናደደ እሱ አሳስቦኝ ነው የደወልኩልሽ። ተረጋጊ ደኒና፣ እኔ እኮ እናንተን ለማስታረቅ እየሞከርኩ ነው። አዎ አንቺና ካሌብን የማስታርቅበትና ነገሩን የማበርድበት ምክንያት አግኝቻለሁ። አውቃለሁ፣ ግን እንደዚሁ ዝም ብላችሁ ብትቀመጡ ነገሮቹ እየተባባሱ ነው የሚሄዱት። አሁን ወደ ቤት ነይ። እዚህ ሆናችሁ እንድትታረቁ ፈልጋለሁ። አዎ የኔ ልጅ ነይና እዚህ እንነጋገር። እኔ መሀል ገብቻ አስታርቃችኋለሁ። እሱን ለእኔ ተይው፣ እኔ ራሴ ደውዬ እጠራዋለሁ። እንችላለን እንጂ ጭቅጭቁ ደግሞ ከዚህ በላይ እንዲቀጥል አልፈልግም። ስለምረዳሽም ነው ይሄን ሁሉ መንገድ ያመጣሁት። በቃ አሁን ነይና ቤት እንነጋገር። ቶሎ ነይ የኔ ልጅ እሺ? ጊዜ ማባከን የለብንም። አንቺ እኔ ጋር ሆነሽ ከዛ በኋላ ለሱ እንደውልለታለን። አዎ፣ ስለዚህ በፍጥነት ነይ። በሩን ክፍት አድርጌ እጠብቅሻለሁ። ምንም አይደለም ደኒና፣ እናንተ እንድትታረቁ ማድረግ ደግሞ የኔ ኃላፊነት ነው። እሺ እጠብቃለሁ። ሄሎ ደስታ፣ አንተ ነህ? ምን አዲስ ነገር አለ? ሄሎ እማዬ፣ ቤዛ ነኝ እማዬ። ልጄ በህይወት አለሽ? የት ነው ያለሽው የኔ ልጅ? ስለ እኔ ህይወት እንዳታስቢ፣ አሁን ልሽን ብቻ አዳምጪኝ። ምን ሆናችሁ ነው ቤዛ? ደስታ እኮ ቦታውን አልነገረኝም። በጣም እኮ ነው የተጨነኩት።
እማዬ አሁን ጭንቀትሽን ለራስሽ አድርጊው። ምንም ሳታመነች ከዚህ ቤት አስወጪኝ አሁን ነው። እሺ የኔ ልጅ የት ነው ያለሽው? ቦታውን ንገሪኝ፣ አሁኑኑ ልምጣ። የፈለግሽውን አድርጊ፣ የፈለግሽውን ዘዴ ተጠቅመሽ ብቻ እንደወጣ አድርጊ። አይዞሽ የኔ ልጅ፣ እኔ አልማዝ የካሌብ እናት እንደመሆኔ መጠን ይሄን ነገር በቁጥጥር ስር ነው የማውለው። በቃላት ብቻ አሸውጅኝ። እኔና አዜብ የሰራነውን ሴራ እንዳታበላሹ። እኔ እኮ እናንተን ለመርዳትና የካሌብን ህይወት ለመቆጣጠር እኮ ነው ከጎናችሁ የቆምኩት። ካሌብና ቤተሰቡን ለማጥፋት ያቀድነው እቅድ አዜብ መታ እያበላሸችው ነው። አውቃለሁ ቤዛ፣ አዜብ በበቀል ታውራ ነው ነገሩን ሁሉ ወደ ሌላ አቅጣጫ ወሰደችው። አዜብ እኔ እዚህ ቤት ውስጥ አስራኝ ነው ያለችው። በፍጥነት ከዚህ ቤት ካልወጣሁ መጀመሪያ የሰራነው ነገር በሙሉ ወደኛ ነው የሚመለሰው። እኔ እኮ ከእናንተ ጀርባ ሆኜ የምደግፋችሁ የካሌብን ሀብትና ንብረት ለመውረስ ነው። እና አሁን ምን እያሰብሽ ነው? አዜብ ሳትመለስ በፍጥነት አሁኑኑ መንገድ ፈልጊ። ፖሊስ እንዳይገባ ትፈሪያለሽ እንዴ? ፖሊስ ከገባ እኮ የኛ ሴራና ተንኮል በሙሉ ይበላሻል። ፖሊስ አታስገቢ፣ ሁሉንም ነገር ቶሎ አስመልጪ። ተረጋጊ ቤዛ፣ እኔና አንቺ ከካሌብ ጀርባ የሰራነውን ሴራ ማንም ሰው አያውቅም። ካሌብ እውነቱን ካወቀ ለእኛ መቼም ቢሆን ምሕረት አያደርግልንም። ስለዚህ በፍጥነት ወደዚህ ቦታ ድረሽ። ከዚህ በፊት ከተማው ዳር የነበረው ጨርቃጨርቅ እዛ አካባቢ ነው ያለው። አድራሻውን ቴክስት አደርግልሻለሁ። አሁን ቶሎ አወቅኩት። የአዜብ የምታውቀው ቦታ ነው አይደል? አዎ እሱ ነው። ቶሎ ድረሽልኝ። አዜብና ደስታ ከተመለሱ ወደኛ ያጥፉታል። ካሌብንም ሆነ ማንንም ሰው ተቆጣጥረን አለማችን እናሳካለን። ይኸው አሁን መጣው። በቃ ቶሎ በያልኩሽ፣ ሰከንዶችን እንኳን ማባከን የለብንም። ይሄ ሁሉ ምንድን ነው አዜብ? ቤቱ እኮ በተለየ ድባብ ተሞልቷል። እንኳን ደህና መጣሽ ደሊናዬ። ይሄ ሁሉ ነገር ለአንቺ የተደረገ ነው፣ ደስ እንዲልሽ ብዬ ነው። አዎ በጣም ነው ደስ የሚለው፣ የሆነ ሰላም ይሰጣል። ለአንቺ ሰላምና ደስታ ብዬ ነው ይህን ሁሉ ነገር ያዘጋጀሁት። እውነት በጣም ገረምሽኝ አዜብ። ይህን ያክል ታስቢኛለሽ ብዬ አስቤ አላውቅም። አንቺ ለእኔ ልዩ ቦታ አለሽ። ስለዚህ ለአንቺ መጨነቄ ደግሞ ለእኔ ምንም ማለት አይደለም። ይህን ያደረኩትንም ነገር ትወጇዋለሽ ብዬ አስባለሁ። የቤት ጠረን ራሱ ከውጭ ይስባል። ምንም አይደለም ደሊናዬ፣ ዋናው አንቺ ደስተኛ መሆንሽ ነው። አሁን ምን ልናደርግ ነው? ካሌብን እንጠራዋለን? አሁን ደውለሽ ትጠሪዋለሽ። እሱ እዚህ ሲመጣ ሁሉም ነገር ሁላ በሰላም ይፈታል። አሁኑኑ ልደውልለት? ደውለሽ ቦታውን ንገሪውና በፍጥነት እንዲመጣ አድርጊው። እሺ እደውልለታለሁ። እኔ ደግሞ እናንተ በነፃነት እንድትነጋገሩ ወጣ ብዬ እመጣለሁ። አንቺ ልትወጪ ነው እንዴ አዜብ? እናንተ ሁለታችሁ ብቻ ናችሁ ሁሉንም ነገር በመነጋገር መፍታት ያለባችሁ። አዜብ በጣም አመሰግናለሁ። ምንም አይደለም የኔ ልጅ፣ እናንተ ብቻ ታረቁልኝ። እውነት ላደረግሽልኝ ሁሉ ምስጋና እጅግ በጣም የላቀ ነው። ለጓደኛ ያደረግኩት ነው፣ ምስጋና አያስፈልገኝም። አንቺ ካልሆንሽ ማን ይረዳኛል አዜብ? ሁልጊዜም ከጎንሽ ነኝ ደሊና፣ ይህንን ደግሞ አትርሺ። አልረሳውም። የዛሬ ደግነትሽ ደግሞ ይለያል። ካሌብ ሲመጣ በረጋ መንፈስ ሆነሽ አናግሪው። እሺ እንዳልሽኝ አደርጋለሁ። መልካም ጊዜ ይሁንልሽ። በቃ አዜብ። ደሊናዬ እኔም አመሰግናለሁ። እኔማ ምን አደረግኩኝ? ምንም አይደለም። ቻው በቃ ደሊናዬ፣ እኔም ልውጣ። እሺ አዜብ፣ አንቺም ራስሽን ጠብቂ። እሺ የኔ ውድ ልጅ። ሄሎ። እሺ ደግሞ ምን ልትይ ነው የምትደውይው? ካሌብ እባክህን አዳምጠኝ፣ አሁኑኑ እፈልግሃለሁ። እኔ ደግሞ አንቺ ማየትም ሆነ ድምፅሽን መስማት አልፈልግም። ሰማሽኝ አይደል? እባክህ ካሌብ ተረጋጋና፣ አሁን ያለሁበት ቦታ ነው። አልመጣም። ቅድም የተናገርሽውን ሁሉ የረሳሁት መሰልሽ እንዴ? ካሌብ እባክህ አትጨክንብኝ። በጣም አስቸኳይ ነገር ስለሆነ ነው የምጠራክ። ደሊና
ምንም አይነት አስቸኳይ ነገር ከአንቺ ጋር ሊኖረን አይችልም። እሺ እባክህ ይህን ያክል አትጨክን። በጣም አስቸኳይ ነው እያልኩ ነው። የፈለገ ነገር ቢሆን አልመጣም። ከአንቺ ጋር ከዚህ በኋላ ነገራችን አብቅቷል። ካሌብ እባክህን፣ ትንሽ ስላመመኝ እኮ ነው። እመኝኝ። አሁን ደግሞ ሌላ አዲስ ድራማ ጀመረሻል ማለት ነው። ድራማ አይደለም ካሌብ፣ የእውነቴን ነው የምነግርህ። ቅድም በስልክ የኔ ውድ ምናምን ስትባባዩ የነበረው ልጅ ይምጣና እሱ ይርዳሽ። ካሌብ እባክህን ያንን ነገር አታንሳብኝ። እኔ እኮ አንተን ነው የምፈልገው። እኔን አትፈልጊኝም ደሊና። አንቺ የምትፈልጊው እኔን ማበሳጨትና ማናደድ ብቻ። አይ አይደለም ካሌብ፣ እባክህ መነኝና ና። ቆይ የት ነው ያለሽው ለመሆኑ? ከእሱ ጋር ነሽ አይደለም? ከማንም ጋር አይደለሁም፣ የጓደኛዬ ቤት ነኝ። የጓደኛዬ ቤት? የትኛዋ ጓደኛሽ እባክሽ? የአዜብ ቤት ማለት አሁን ብቻዬን ነው ያለሁት። አዜብ ቤት ደግሞ ምን ታደርጊያለሽ? እሷ እኮ የለችም፣ ወጣለች። እኔ ብቻዬን ነኝ። እባክህ በበሽታ ብቻዬን እየተሰቃየሁ ነው። እና ለምን ሌላኛው እንዳጣሪውም ታዲያ? ሌላ ወንድ የለም ካሌብ። እኔ አሁን አንተ ብቻ እንድትመጣ ነው የምፈልገው። አላምንሽም ደሊና። አሁንም ልታታልኝ የሞከርሽ ነው። እባክህ ካሌብ ትንሽ ሰብአዊነት ይኖር። አሞኛል እያልኩ። ቆይ አንቺ ላረግሽው ነገር በሙሉ ሰብአዊነት ይገባኛል ብለሽ ታስቢያለሽ? ስለ ፍቅራችን ብላ አሁን ሆናለኝ። ሌላ ነገር አልጠይቀህም። ስለ ፍቅር አታውሪ ደሊና። ፍቅርን ያረከሽው አንቺ ራስሽ ነሽ። እሺ የፈለግከውን በለኝ። አሁን ግን መምጣት አለበት። ከዛ ከመጣው በኋላ ምን ልታረጊ? እንደገና ልታበሳጭኝ? አላበሳጭህም። እባክህን አሁኑኑ በፍጥነት ና። ይኸውልሽ ተንኮልሽን እደርስበታለሁ ደሊና። ተንኮል ቢሆን አዜብ ቤት ጣልቼ ምን አተርፋለሁ? እሺ ጥሩ። ለምን እንደጠራሽኝ ያለው ማለት እየመጣክ ነው? እሺ እመጣለሁ። ግን አሁንም በስሜቴ ልትጮቺ ካሰብሽ የሆነ ችግር እንደሚፈጠር እመኝ። እሺ አመሰግናለሁ ካሌብ፣ እጠብቅሃለሁ። እሺ ደሊና ታመስገኝ። እኔ የምመጣው ነገሩን ሁሉ ለመቋጨት ብቻ ነው። እሺ ቦታውን ታውቀዋለህ አይደለ? እኔ እናንተ መውጫ መግቢያ መቼ ይጠፋኛል ብለሽ አውቀዋለሁ። አንቺ አርፈሽ ተቀመጭ፣ መጣሁ። አንቺ ውሻ! ቆይ ለምን አባሽ ነው እውነቱን የማትናገሪው? ለምን ትፈታተኝኛለሽ? ወይዘሮ አዜብ ቆይ ምን እንድነግርሽ ነው የምትፈልጊው? ለካሌብ አልናገርም እያልሽኝ ነው? የሰራሽውን ጥፋት ራስሽ በገዛ አፍሽ እንድትናገሪ ነው ማድረግሽ። እኔ ለካሌብ ምንም የምነግረው ነገር የለም። ትናገሪያለሽ። የሰራሽውን ተንኮል በሙሉ አምነሽ ለካሌብ ትናገሪያለሽ። በፍጹም አልናገርም። ከአፌ አንዲት ቃል አትወጣም። አንቺ ትዕቢተኛ! አሁን አፍሽን ትከፍቻለሽ? አንገትሽን አንቄ ነው የምገልሽ። የፈለገሽን ነገር ታደርጊያለሽ እንጂ እኔ ለካሌብ አንድ ነገር አልናገርም። ካሌብና ደሊናን ራስሽ እንዳገዝሻቸው ለካሌብ ትነግሪዋለሽ። ያደረግኩትን ነገር ለካሌብ ነግሬ ህይወቴን አላበላሽም። ካሌብንም እንዲያብድ ያደረግሽው አንቺ ራስሽ እንደሆንሽ ትነግሪዋለሽ። ያ ሁሉ የሰራው ሴራ ምክንያት ኖሮኝ ነው። ላንቺ ብዬ ግን ለካሌብ ምንም ነገር አልነግረውም። ዝም ብለሽ እኔ የምልሽን ብቻ ነው የምታደርግ። አንቺ ምንም አይነት አቅም የለሽም። አንቺ የፈለግሽውን ስቃይም በደልም አድርሽብኝ እንጂ የሰራሁትን ወንጀል ለካሌብ በፍጹም አልነግረውም። ትሰሚኛለሽ? የሰራሽው ክፋት በሙሉ በካሌብ ፊት መጋለጥ አለበት። በእውነት ከኔ አፍ እንዲሰማ አላደርገውም። በጭራሽ አልነግረውም። ከኔ አፍ ሳይሆን ከአንቺ አፍ ውስጥ የወጣ እውነት አድርጌ ነው የማቀርብልሽ። ካሌብ እውነቱን ከኔ አፍ እንዲሰማ አላደርገውም። እኔ ሞኝ አይደለሁም። ትናገሪያለሽ። አይ የምትይ ከሆነ እዚህ አንቄ ነው የምገልሽ። አፌ ሞልቼ ለካሌብ አልነግረውም። አዎ አንቺ ነሽ ያገዝሽው፣ ካሌብን ያስደበደብሽው። ይህንን ቃል በቃል አውጥተሽ ባፍሽ ትናገሪያታለሽ። ብትገይኝም አልናገርም። ካሌብና ደሊናን ያገትኳቸው እኔ በሆንም ለአንቺ ግን ምንም ነገር አልነግርሽም። የማትናገሪ ከሆነ አሁን ገና ስቃይሽን አበዛዋለሁ። በፍጹም አልናገርም ወይዘሮ አዜብ፣ እስከ መጨረሻው ታገላለሁ። ሴትዮ እኔን አታስቆጭኝ። የሰራሻቸውን ተንኮል በሙሉ ፊት ለፊት ቆመሽ ለካሌብ ትነግሪዋለሽ እያልኩሽ ነው። የፈለግሽውን አድርጌ ትቆፍሪያለሽ። ምክንያቱም እኔ የበላይ ነኝ፣ አንቺ ደግሞ ታሳሪ ነሽ።
ያደረኩትን ነገር በሙሉ ለካሌብ ተናግሬ መቃብሬን አልቆፍርም። ደውለሽ እኔ ነኝ ያገትኳችሁ ብለሽ ካላልሽ መቃብርሽ እዚሁ ራስሽ ነው የምትቆፍሪያት። እነሱን ለማጥፋት ብዬ ያደረኩትን ነገር በሙሉ ተናግሬ መቃብሬን አልቆፍርም። ካሌብ አሁንም እንዳላወቀብሽ ታስቢያለሽ? ጊዜ ይፈታዋል ወይዘሮ አዜብ። አሁን አልናገርም። አብሮሽ ይሞታል። ለካሌብ እውነቱን አልናገርም እያልኩሽ ነው። አስቢበት። ይሄ ትዕቢትሽ በዚሁ ከቀጠለ እዚህ ቁጭ ብዬ ሳይሆን አንገትሽን አንቄ ነው የምቀብርሽ። እኔ የራሴ ሚስጥር ይዣለሁ። በአንቺ ማስፈራሪያነት ደግሞ እኔ አንገቴን አልደፋም። ግደይኝ አልኩሽ እኮ። እኔ ለካሌብ አልናገርም። ሰምኛለሽ? እሺ ብለሽ ለካሌብ እውነቱን ትናገሪያለሽ። አለበለዚያ ግን ዋጋሽን ነው የምሰጥሽ። ትንሽ ብቀማ ሰጥሻለሁ። አምላክ ምን ላድርግ? ልሂድ እንዴ? ግራ ገባኝ እኮ። ቆይ ግን እንዴት ነው ማስጠላት? ብቻዬን እጄጃችን እብድ ሴትዮ እንዴት ነው የምችላት? ደስታና ምን ልሄድ ነው? እሱ እኮ የአዜብ ሰው ነው። ከአዜብ ጋር ተመካክረው እዛው እኔንስ ደግሞ ቢያስሩኝስ? ቤዛን እዛ ልተዋት ብዬ ኧረ አይሆንም እንዴ! እሷ እዛ ቀረች ማለት እኮ የእሷ ሚስጥር ወጣ ማለት የኔም ተጋለጠ ማለት ነው። ልሂድ በቃ። አይ ግን እንዴት አድርጌ በምን አቅሜ ነው የምታገላቸው? ፖሊስ ይዤ ልሂድ ይሆን? ፖሊስ ይዤ ብሄድ ደግሞ በካሌብ ላይ ያሴር ነው ሴራ በአጠቃላይ ይጋለጣል። ቆይ እንዴት ብዬ ነው ቤዛ ማስጣል የምችለው? አልማዝ እባክሽን ተረጋግተሽ አስቢ። የሆነ መሳሪያ ይዤ ልሂድ እንዴ? አሊያም ደግሞ አዜብን የሚያስፈራራልኝ ሰው። ቤዛ እዛ ከሞተች ነገሩ ሁሉ ያበቃል። ካሌብ ደግሞ እኔ እናት ነኝ ብለው እንኳን አያምነኝም። ምንም ይሁን ምንም እዛ መድረስ አለብኝ። መጋዘን ውስጥ ገብቼ የመጣው ይምጣ በቃ። ናግባ። አልገባኝም። ምንድን ነው ይሄ ሁሉ ዝግጅት? ካሌብ ስለመጣህ አመሰግናለሁ። ጥያቄ መልሽልኝ እንደልና። ይሄ ሁሉ ድራማ ምንድን ነው? ታምም ያለው ብለሽ አልነበረም እንደ ይጠራሽ? እባክህን ተረጋጋ ካሌብ። ይህንን እኮ ያዘጋጀሁት ለአንተ ብዬ። ለእኔ? አሁንም በስሜት ልትጮቺ ነው? ቅድም ከአንዱ ጋር በስልክ ስታወሪ ያልነበር እንዴ? እባክህን አድምጠኝ። እኔ ይቅርታ እየጠየቅኩ ነው። ይቅርታ? ስለ የትኛው ጥፋትሽ ነው ይቅርታ የምጠይቅ? ከሌላ ወንድ ጋር በፍጹም አላወራሁም። በገዛ ጆሮ የኔ ውድ ስትባባይ እየሰማሁ እያለሁ ምንም አልተናገርኩም ልትይ ነው? እውነት እልሃለሁ ካሌብ፣ ያ ሁሉ አንተን ለማስቀናት ያደረግኩት ድራማ። አውቀሽ ነው ማለት ነው? እኔ በቅናት እንድቃጠል አውቀሽ ነው እንደዛ ያደረግሽው? እኔ እንድትወደኝና እንድትቀናብኝ ስለፈለግኩ ብቻ ነው እንደዛ ያደረግኩት። አንቺ እብድ ነሽ ደሊና። እንዴት ይህን ያህል በስሜት ትጮሻለሽ? ትኩረትህን ለማግኘት ብዬ ነው ካሌብ። እንደዚህ እንደሚያስደነግጥ አላሰብኩም ነበር። ደሊና፣ እኔ እኮ አእምሮዬን ላጣ ደርሼ ነበር። ልታሳብጂኝ ነው ብዬ አስቤ ነበር እኮ። በጣም ይቅርታ። እኔ ከአንተ ውጭ ሌላ ወንድ በህይወቴ ውስጥ አላስገባም። እውነትሽን ነው ደሊና? ወይስ አሁንም ሌላ ተንኮል አዘጋጅተሻል? እውነቴን ነው። በህይወቴ የምወደው አንተ ብቻ ነው። ያን ሁሉ ጭንቀትና ንዴት ያሳለፍኩት ያለ ምክንያት ነበር ማለት ነው? ምክንያቱ የኔ ስህተት ነው። አሁን ግን ይቅርታ ልጠይቅ ብዬ ነው እንደዚህ የተዘጋጀሁት። እሺ፣ ዝግጅቱ በጣም ያምራል። ግን ለምንድን ነው ይሄን ያህል ያሰቃይሽ? ስለምወደህ ነው። በፍቅሬ እርግጠኛ እንድትሆን ስለፈለግኩ። የዛሬውን ያህል የቆሰልኩበት ቀን የለም። በጣም ተረብሼ ነበር ደሊና። አውቃለሁ የኔ ፍቅር፣ ይቅርታ ስለበደልኩ። ሁለተኛ እንደዚህ አይነት ቀልድ ግን በእኔ ላይ እንድታደርጊ አልፈቅድልሽም። እሺ? በፍጹም አላደርገውም። ቃል እገባልሃለሁ። ከዋጣሁሽ ብዬ ነው በቅናት ላብድ የነበረው። ከአንተ ጎን በስተቀር የትም አልሄድም። አምኜሻለሁ። እሺ በቃ ይቅርታ አደረግክልኛል። አምኜሻለሁ።
አሁን ይቅርታ አደረግክልኝ አይደል? አዎ ይቅር ብዬሻለሁ። በጣም ነው የምወደው ካሌብ። እኔም እወድሻለሁ ጀግናዬ። ዳግመኛ ግን እንደዚህ እንዳታደርጊ እሺ? አልደግመውም። ሁሉም ነገር በጣም ደስ ይላል። አንተና እኔ ልዩ ጊዜ እንድናሳልፍ ፈልጌ ነው። ከዛ ሁሉ ንዴት በኋላ እንደዚህ አይነት ሰላም ማግኘታችን በጣም ያስደስታል። አሁን ሁሉንም ነገር እንርሳው። እሺ እኔ ፍቅር ሁሉንም ነገር ረሳለሁ። ቆይ ደስታ ምን ሆናል? ብቻህን እዚህ ጋር ተክዘህ የተቀመጥከው? ወይዘሮ አዜብ ነገር ሁሉ ከቁጥጥራችን ውጭ እየሆነ ነው። ምንም ከቁጥጥር ውጭ የሆነ ነገር የለም። እኔ ሁሉንም በበላይነት እየመራሁት ነው። ቤዛ እኮ አሁንም ምንም ነገር አልናገርም አልታዘዝም እያለች ነው። ፖሊስ ቢደርስብንስ? ምንም የሚያውቁት ነገር የለም። ይሄ ነገር በትክክል የሚያልቅ አይመስለኝም። እኔ እየፈራው ነው አዜብ። ይሄ ነገር በጥሩ ሁኔታ የሚያልቅ አይመስለኝም። እኔ ከጎን እያለሁ ምንም አትሆንም። እና አሁን ቀጣዩ እቅዳችን ምንድን ነው? እዚሁ ተቀምጠን እንጠብቃለን? ቀጣይ እቅዳችን በጣም ቀላልና ግልጽ ነው። ምን እንደሆነ ንገሪኝ እንጂ በጭንቀት ልሞት እኮ ነው። አሁን ቀጣዩ እቅዳችን የሚሆነው አልማዝን መጠበቅ። እንዴት ትመጣለች? ቦታውንም እኮ አታውቀውም። ታውቀዋለች። ቤዛ ደውላላት የነበረው እኮ ለዛ ነው። ወይዘሮ አልማዝ እዚህ ምን ታደርጋለች? ምክንያቱም እኔ ራሴ አልማዝ እንድትመጣ ስለምፈልግ ነው። አዜብ አልማዝ እዚህ ከመጣች ነገሩ ሁሉ ይበላሻል። በፍጹም አይበላሽም። እሷ እዚህ መምጣቷ ለእኛ ትልቅ እቅድ ነው። ምን አይነት እድል! አልማዝ እኮ የካሌብ እናት ነች። አዎ የካሌብ እናት ናት። ነገር ግን ከቤዛ ጋር ሆና የሰራችውን ክፋት አውቃለሁ። እና እሷ ስትመጣ ምን ልናደርጋት ነው? እሷንም አብራ አንድ ላይ ቅጣቷ እንድታገኝ አደርጋታለሁ። እሷ ስትመጣ ቅጣቷን እንሰጣታለን ብለሽ ነው የምታስቢው? አዜብ ይሄ እብደት ነው። ማበድ አይደለም ደስታ፣ ይሄ ትክክለኛ ፍትህ ነው። ሁለቱንም ሴቶች እኮ እዚህ ያፈነን መያዝ አንችልም። እንችላለን። አልማዝ እዚህ ስትደርስ ወጥመዱ ይዘጋባታል። ምናልባት አልማዝ ለፖሊስ ተናግራ ቢሆንስ? አልማዝ በፍጹም ለፖሊስ አትናገርም። የራሷን ገበና ብቻ ነው መሸፈን የምትፈልገው። አዜብ ይሄ ነገር በጣም እየከበደና እያደገ እየመጣ ነው። አትፍራድኩ ደስታ፣ ሁሉም ነገር በእኔ እቅድ መሰረት ነው የሚሄደው። አልማዝ ከመጣች በኋላ እሺ ምን እናደርጋለን? እሷና ቤዛ ተንኮላቸውን እርስ በርስ እንዲያጋልጡ ነው የምናደርጋቸው። እሺ ካሌብ ነገሩን ቢያውቅስ? ካሌብ እውነቱን ሲያውቅ የእናቱንና የዛችን የቤዛ ፊት ያያል። የእኛ መጨረሻስ ምንድን ነው የሚሆነው? እኛ የበቀላችንን ውጤት አይተን በድል እንወጣለን። እሺ አሁን እኔ ምን ላድርግ? የሚበላሽ ነገር የለም ደስታ፣ አንተ ብቻ ያልኩህን ፈጽም። እሺ አዜብ እንዳልሽኝ አደርጋለሁ። በሩን በጥንቃቄ ጠብቀ። አልማዝ ስትመጣ በጥንቃቄ ታስገባታለህ። መልካም። አልማዝ እዚህ ስትመጣ የበቀላችን የመጀመሪያ ምዕራፍ ይጀመራል። ደሊኒ አሁን ያለንበትን ሁኔታ ስታስቢ አይገርምሽም? ምን ነው የሚገርመኝ ፍቅር? ቅድም የነበረው ቁጣና እንዴት ቀርቶ አሁን ይኸው የሚገርም ሰላምና ፍቅር። እኔ እኮ የምፈልገው ይሄንን ሰላማችን ብቻ ነው። አውቃለሁ ደሊኒ፣ እኔና አንቺ እኮ ቀላል መንገድ አልመጣንም። ብዙ ፈተናዎችን አሳልፈናል። ብዙ ውጣ ውረዶችን አብረን አይተናል። አንዳንዴ እኮ ነገሮች ሁሉ የሚያበቁ ይመስል ነበር። በተለይ ደግሞ በሰዎቹ ተንኮልና ጥርጣሬ ነው። ግን ያ ሁሉ ፈተና ፍቅራችንን ያጠነከረው እንጂ አልበደለም። ምክንያቱም አንቺን በፈተናዎች ሁሉ አልፌ ያገኘው ስጦታ ነሽ። እውነትህን ነው ካሌብ። አዎ ደሊና፣ በህይወት ያጋጠሙን ችግሮች በሙሉ አንቺን ለማግኘት የከፈልኩት መስዋዕትነት ይመስለኛል። እኔም ካንተ ጎን በመሆኔ በጣም እድለኛ ነኝ።
ምንም አይነት ፈተና ቢመጣ ካንተ ጎን አልለይም። ማንም ሰው ምንም አይነት ተንኮል እኔና አንቺ ሊለያየን አይችልም። በፍጹም አይቻልም። እኔም ላንተ ያለኝ ፍቅር ከቀን ወደ ቀን እየጨመረ ነው የሚሄደው። ከዚህ በኋላ ማንንም አላም እኔና አንቺ ፍቅራችንን ብቻ ነው የምንጠብቀው። እኔም ቃል እገባለሁ ካሌብ፣ ዳግመኛ በመሀላችሁ ሌላ ነገር እንዲፈጠር ምክንያት አልሆነም። ይሄ ጊዜ ለእኔ አዲስ የህይወት ምዕራፍ መጀመሪያ ነው። ለእኔም እንደዚሁ ነው የኔ ውድ። በጣም ነው ደስ ያለኝ። ከእኔ ጋር ስላለሽ ነው ሁሉም ነገር የሚያምረው። ዘላለም አብሬ ይሆናል የኔ ፍቅር። ለፍቅራችንና ዘላለም ለሚቀጥለው ሰላማች ለፍቅራችን። አሁን ግን አንቺ ገጭ እሺ እመቤት ቤዛ እስኪ ማን መጥቶ እንደሚያድንሽ እናያለን። ወይዘሮ አልማዝ መታ የምታድነኝ አይመስልሽም? ወይዘሮ አዜብ እስኪ አብረን የምናየው ይሆናል። እሺ ለወይዘሮ አልማዝ ደግሞ አቀባበል እናድርግላት። ምን አገባችሁ? መጨረሻችሁ በገዛ እጃችሁ የምታጠሩት ታያላችሁ። ልጄ እንዴት ነሽ? ወይዘሮ አዜብ እንዳትንቀሳቀሽ። የኛ ደም